ከዩኤን ሴኩሪቲ ካውንስል ፐርስፔክቲቭ ሁለት ቬቶ ፓወሮች ለአፍሪካ ያስፈልጋሉ ብዬ አምናለሁ። ለአፍሪካውያን ችግሮች አፍሪካዊ መፍትሄ አስፈላጊ ነው። ሲደመር ደግሞ ሲቀጥል ደግሞ የሚጠቅመን ከሆነ ዩሮሴንትሪክም ኤዥያ ሴንትሪክም የሆነ አፕሮችንም መጨመር እንችላለን። አፍሪካውያን ከስራ ፈጠራ አኳያ የአይዲያ ችግር ያለባቸው መስሎ አይሰማኝና ብዙ የሚሰራ ስራ አለ፣ ብዙ ሊሰራ የሚገባ ስራ አለ። ብዙ ወጣቶችን እንጌጅ ሊያደርግ የሚችል ብዙ ፕላትፎርሞች አሉ በህብረት ውስጥ። ግን ወጣቶች እንዴት እንደሚገቡ በደንብ ጠንቅቀው ማወቅ መቻል አለባቸው። አቢሴሎም አክብረን ስለመጣህ ከልብ አመሰግናለሁ። እኔም ስለጋበዝከኝ እጅግ አድርጌ አመሰግናለሁ። መልካም እንግዲህ እስቲ ራስህን የምታስታውቅልን? ስሜ አቢሴሎም ሳምሶን ዮሴፍ ነው። በሙያ የንግድ የሰላምና የዴቨሎፕመንት ባለሙያ ነኝ። ፓሽኔት የሆንኩበት ኤሪያ ፒስ ኤንድ ሴኩሪቲ ላይ ነው፣ ገቨርነንስ አርኪቴክቸር ላይ ነው። ከዛ ውጭ ለመኖር ደግሞ ያልከው ስልጠናዎችን በጣም ወድጄ የሚሰራው ስራ ነው። እነዛም ደግሞ ኮንሰልት አደርጋለሁ የተለያዩ ኩባንያዎችን። ይህን ይመስላል እንግዲህ በአጭሩ። በሂደት ደግሞ እያወራን ስንሄድ መልካም እያወራናቸው እንሄዳለን። ብዙ ጊዜ የአፍሪካ ህብረት ስብሰባ ሲባል መንገድ ሲዘጋ ብቻ ነው የምናውቀው ስብሰባ መኖሩንም ማለት ነው። አፍሪካ ህብረት ምን አይነት ስራዎችን እየሰራ ነው? ከዚህ በፊት የሰራቸው ነገሮች ምን ይመስላሉ? በህብረቱ የሚደረጉ ስብሰባዎች ወደኋላ ብንሄድ መለስ ብለን ብናያቸው ይቻላል። ሰው ከ1960ዎቹ በፊት ብዙ አፍሪካ ሀገራቶች ነፃ ለመውጣት ከፍተኛ ትግል ያካሄዱበት የነበረበት ወቅት ነው እና ከዛ በኋላ 1963 ወይም ከ50ዎቹ በኋላ ሀገራችን በጣም የተሳተፈችበት የብዙ ሀገር ነፃነት እንቅስቃሴዎች ይካሄዱ ነበር እና ያን እንቅስቃሴ አንድ መስመር ከማስያዝ አኳያ ሀገራችን ላይ ከፍተኛ የሆነ ትልቅ ስብሰባ ተካሂዶ ነበርና ያም ትልቅ ስብሰባ በተለያዩ ጎራ ላይ የነበሩ ሀገራትን ወደ አንድ ያመጣና ከዛም ጎን ለጎን ደግሞ የአፍሪካ አንድነት ድርጅት እንዲመሰረት ምክንያት የሆነ ነው። ከዛ በኋላ የአፍሪካ ህብረት ለቀጣዮቹ 20 ዓመታቶች ውስጥ አፍሪካ እንደ ሀገር ለመቆም በሚያደርጉ ጥረት ውስጥ ከፍተኛውን ትግል ሲያካሂዱበት ከነጻነት በኋላ ቀጣይ በጣም አስቸጋሪ ነበረባት ሀገራት ሀገር መሆን የአፍሪካ አንድነት ድርጅት በሌሎች አባል ሀገራት ላይ ጣልቃ አይገባም ነበር ማለት። ምክንያቱም ሀገራቶች ገና እንደ ሀገር ምን አልሆንም አልጠነከሩም። ያ እንቅስቃሴ ነበረ። ከዛ በኋላ ሂደቱ ጥናት በሚደረግበት ሰዓት ላይ ህብረቱ ሪፎርም ያስፈልገዋል የሚል አጀንዳ ተነሳና በተደረገው አጀንዳ በአውሮፓውያኑ ወደ 2002 አካባቢ ደርባን ላይ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ተቀየረ ማለት ነው። ስም ስያሜ ብቻ ሳይሆን የህብረቱ ማንዴትም ጭምር ተቀየረ ማለት ነው። ያን ጊዜ ተያይዘም ደግሞ አሁን ያነሳቸው የጸጥታ ምክር ቤት የአፍሪካ ፒስ ኤንድ ሴኩሪቲ ጋር የተያያዘ የሚሰራ ካውንስል ተመሰረተበት ሁኔታ አለ። የካውንስሉ አባላቶች ቁጥራቸው 15 ይሆናል። በየ3 ዓመት በየ2 ዓመቱ የሚቀያየሩ ማለት ነው። አንዱ ህብረቱ የሚሰራው በአፍሪካ የውስጥ ጉዳዮች ላይ እንደዚሁም አፍሪካን የሚመለከቱ ጉዳዮች ላይ ችግሮች ከመከሰታቸው በፊት ከተከሰቱ በኋላና ችግሮች መልሶ ወደ ነበረበት ሰላም ለማምጣት በሚደረግ ጥረት ውስጥ የአፍሪካ ህብረት ኢንጌጅ ያደርጋል ማለት ነው። አፍሪካ ህብረት በብዙ ጉዳዮች ላይ ኢንጌጅ ያደርጋል። አንዱ በወጣቶች ጉዳይ ኢንጌጅ ያደርጋል፣ በንግድ ጉዳዮች ላይ ኢንጌጅ ያደርጋል። ኦልሞስት ኦል አፍሪካን በሚነካ አፍሪካ ሲባል አህጉሪቷን ብቻ ሳይሆን በአህጉሪቷ ዙሪያ ያለው ውቅያኖስንም ጭምር ማለት ነው። እሱን ለአፍሪካን በሚመጠን ደረጃ እንዲሆን ጥረት ያደርጋል ማለት ነው። ሌላኛው እንግዲህ እዚሁ ጋር ያነሳኸው የአፍሪካ ህብረት የሰላምና መረጋጋት ካውንስል የሚባለው አለ እና እሱኛውስ ምን አይነት ስራዎችን እየሰራ ነው? የኢትዮጵያ ወጣቶች እዛ ላይ በምን አይነት መልኩ መሳተፍ ይችላሉ? ጥሩ። ፒስ ኤንድ ሴኩሪቲ ካውንስሉ አብሮ የሚያዝ የፖለቲካል አፌር ዲፓርትመንት አለው እና እዛ ዲፓርትመንት ላይ ወጣቶች ኢንጌጅ ማድረግ የሚችሉባቸው ሁኔታዎች አሉ። ምክንያቱም ወደ 5 የሚደርሱ የአፍሪካ ህብረት ፒስ ኤንድ ሴኩሪቲ ካውንስሉ ሊያግዙ የሚችሉ ከህብረቱ ጋር ቀጥተኛ ግንኙነት ያላቸው ተቋማቶች አንደ የዩዝ ኢንቮ ያለ፣ ሁለተኛ አጋ አብሳ እያለ የምንጠራቸው ስትራክቸሮች አሉ። በአፍሪካ ሂደት ውስጥ የሚደረጉ የመገማገሚያ ሂደቶች አሉ። ከእንደገናም ደግሞ የካጋሚ ጋር የተያዘ የካጋሚ ዲክላሬሽን በተብሎ የአፍሪካ ኮንትሪቢዩተሪ ፍሪ ትሬድ ኤሪያ እያለ የምንጠራቸው ኤሪያዎች አሉና ወጣቶቹ ከጸጥታ ምክር ቤት ጋር ብቻ ሳይሆን ከዛ ጎን ለጎን አፍሪካ ህብረት የሚሰራቸው የተለያዩ ፕላትፎርሞች አሉና እነዛ ፕላትፎርሞች ላይ ኢንጌጅ ማድረግ ይችላሉ። ኢንጌጅ በሚያደርጉበት ጊዜ አንድም አክቲቭሊ ራሳቸውን በጉዳዩ ዙሪያ ላይ ኢንጌጅ ማድረግ ነው። ሁለትም የሆነው ነገር መረዳት ነው። ሶስትም ደግሞ የተለያዩ አጋጣሚዎች ሲኖሩ በቀጠናዊም በህብረቱ ብቻ አይደለም በቀጠናችን ስናየው እንደ ኢጋድ የመሳሰሉ እንደ ኮሜሳ የመሳሰሉ ትልልቅ ተቋማቶች አሉና እነዛ ተቋማቶች ውስጥ ኢንጌጅ ማድረግ መቻል አለባቸው። የቤት ተመልካች ሳይሆን ህብረት ውስጥ ያሉ እንቅስቃሴዎች ይመለከተኛል በሚል ለምሳሌ ከአንተ ወንድሜ እንደምታደርገው ይድነቃቸው በጣም ላደንቅ እፈልጋለሁ በዚህ አጋጣሚ። ቴንክ ዩ ሶ ማች። እና ምን ማድረግ አለባቸው ወጣቶቹ በአጀንዳዎች ዙሪያ ላይ ለምሳሌ በቅርብ ጊዜ እንኳን እንደምናስታውሰው የህዳሴ ግድብ በመገደብ ሂደት ውስጥ የኢትዮጵያ ጉዳይ እንግዲህ የህብረቱ የሴኩሪቲ ካውንስል አጀንዳ ሆኖ
ከ5 እስከ 6 በላይ የቀረበበት ሁኔታ አለ። የሚያሳይ የተጋላጭነት ሁኔታ ነው የሚያሳየው ማለት ነው። ጠንክረህ ከሰራህና ጥቅምን ካስጠበቅህ በእነዚህ ፕላትፎርሞች ላይ ግን አንደኛ እንደ አጀንዳ እንዳይነሱ ማድረግ ትችላለህ። ሁለት እንደ አጀንዳ ሆነው ከተነሱም ደግሞ በተለያየ ደረጃ የመወያያ አርዕስት እንዳይሆን ማድረግ ትችላለህ እና ትልቅ አቅም ነው። ስለ ዲፕሎማሲ እና ዲፕሎማቲ ሶፍት ፖለቲክስ አይደል? ፓወር ነው፣ አቅም ነው፣ ጉልበት ነው እና የመደራደሪያ አቅም ነው እና ከበድ አድርገን ነው ማየት ያለብን። እንደ ቀላል ነገር የሚታይ ነገር አይደለም እና የሀገራትን ጥቅም ነው ማስጠበቅ። እንደዚህ አይነት ሲቹዌሽኖች ላይ ወጣቶች እንጌጅ ማድረግ ይገባቸው። የህብረቱ ዓላማ ምንድን ነው? የዚህ ዓመት ከምን ጋር ይገናኛል? ከአጀንዳ 2063 ጋር ምን ትስስር አለው? ሀገራችን ከዚህ የምንጠቀም ይገባል እያለን ወጣቶች ምን ማድረግ አለ? በዚህ ጉዳይ ላይ ራሳቸውን ተነሳሽነት ወስደው ትኩረት ሰጥተው መስጠት መቻል አለባቸው እና ብዙ የሚሰራ ስራ አለ፣ ብዙ ሊሰራ የሚገባ ስራ አለ። ብዙ ወጣቶችን ኢንጌጅ ሊያደርግ የሚችል ብዙ ፕላትፎርሞች አሉ በህብረት ውስጥ። አንዱ የዩዝ ኢንቮይ ነው። እዛ ላይ ኢንጌጅ ማድረግ ይችላሉ። ከፈለጉም ደግሞ የዩዝ ዲቪዥን አለው በህብረት ውስጥ። እዛ ላይ በቮለንተሪዝም ማገልገል ይችላሉ። መልካም። ሌላኛው እንግዲህ ምንድነው አሁን እንዳልከን ማለት ነው የበይ ተመልካች መሆን የለብንም። እዚሁ ስብሰባው ተካሄደ ሲባል ኬንያውያኖች እና ናይጄሪያ ይመስለኛል አይደል? እነሱ አሁን በደንብ አክቲቭሊ እንደሚሳተፉ ሲወራ ሰማለሁኝ እና አሁን ደግሞ ወጣቶች በቃ መሳተፍ እንፈልጋለን ያስገቡናል ከግቢ ራሱ የሚባሉባቸው ሁኔታዎች አሉ። እነሱንስ እንዴት ታያቸዋል? ወጣቶች እንዴት እንደሚገቡ በደንብ ጠንቅቀው ማወቅ መቻል አለባቸው። ምክንያቱም የዚህ ተቋም ውስጥ የሚደረጉ አብዛኛው ውሳኔዎች የፖለቲካ ውሳኔዎች ናቸው። ወጣቶች መጀመሪያ ምን ማድረግ አለባቸው? እነዚህ ተቋማቶች ጋራ አፊሊትድ ለመሆን ከሚያደርጓቸው ጥረቶች መካከል አንዱ የተለያዩ ዩዝ ፕላትፎርሞች አሉ አይደለም? እዛ ፕላትፎርሞች ላይ ኢንጌጅ ማድረግ ራሳቸውን ከኬንያ ወንድሞቻቸው ጋራ፣ ከናይጄሪያ ወንድሞቻቸው ጋራ፣ ከሌሎችም ጋር ተቀራርበው መስራት መቻል አለባቸው። አገራችን ለእኛ ብቻ ሳይሆን ለቀጠናውም ለአፍሪካ የሚጠቅም ብዙ ነገሮችን ሰርታለች፣ ወደፊትም ትሰራለች እና በይበልጥንም በክላይሜት ዙሪያ ላይ ብዙ የተሰሩ ስራዎች አሉና እነሱ ማስቀጠል ይቻላል። አሁን በግሪን ሌጋሲ እንደዚህ መሰሉ ነገሮች ላይ ወደፊት አብረን ከሰራንበት አይ ቲንክ በአፍሪካ ቁንጮ የምንሆንበት ሁኔታዎች ይኖራልና በጣም አስፈላጊ ትልቅ ቱል ነው፣ ትልቅ አቅም ነውና እሱን መረዳቱ ተገቢ ነው ብዬ አስባለሁ። መልካም። እንግዲህ በዚሁ ደግሞ አፍሪካ ህብረት ላይ ምን አይነት እንቅስቃሴዎች እያደረከ ነው? ከዚህ ከፒስ ኤንድ ሴኩሪቲ ካውንስሉ ጋር በተያያዘ ጥሩ። የራሴ አንድ ሸንጎ ቅድም ሸንጎ ግሎባል ነው። ሸንጎ ማለት ኢትዮጵያ ውስጥ ወይም በአካባቢ ላይ ችግሮች ሲፈጠሩ ብዙ ችግሮች የምንፈታው በክብ ወይም በዛፍ ስር ነው አይደለም? በዛፍ ስር የምናደርጋቸው ዲስካሽኖች እና ሁኔታዎች አሳታፊ ናቸው። የራሱ የሆነ ስትራክቸር አለው፣ ማህበራዊ መዋቅር አለው እና ብዙ ችግሮች በአፍሮሴንትሪክ አፕሮች ካየናቸው ሲፈቱ ከስር መሰረቱ ጭምር ነው የሚፈቱት እና ፍትህ ርትዕ የሚሆንበት ነው። ለአፍሪካውያን ችግሮች አፍሪካዊ መፍትሄ አስፈላጊ ነው። ሲደመር ደግሞ ሲቀጥል ደግሞ የሚጠቅመን ከሆነ ዩሮሴንትሪክም ኤዥያ ሴንትሪክ የሚሆኑ አፕሮችንም መጨመር እንችላለን እና ዋና ቤዝ የሚያደርገው አፍሮሴንትሪክ አፕሮችን እነዚህ አፍሮሴንትሪክ አፕሮች በፒስ ላይ፣ በፒስ ኤንድ ሴኩሪቲ ላይ፣ በገቨርነንስ ላይ፣ በዲፕሎማሲ ላይ፣ በኢንቫይሮንመንት በሮ ላይ ኢንጌጅ ያደርጋል ማለት። ስለዚህ ያን ፕላትፎርም ነው የምጠቀመው። የህብረቱ ስብሰባዎች ሊጀመሩ ሲሉ ቀድሜ አጀንዳዎቹ ምን ይመስላል የሚለው ነገር አጠናለሁኝ። በዛ ጉዳይ ላይ የተለያዩ ስራዎችን እሰራለሁኝ። ለምሳሌ አሁን አዌርነስ ክሬት ማድረግ ሊሆን ይችላል። ምን ኤክስፔክት እናደርጋለን፣ ምን ሊሆን ይችላል፣ አገራችን ምን ብታረቅ ጥሩ ነው የሚል ነገሮችን አቀርባለሁኝ። ከዛ ደግሞ በወቅቱ ደግሞ በህብረቱ ስብሰባ ጊዜ የሚካሄዱ ነገሮችን በትኩረት አያለሁኝ። ከዛ በኋላ ደግሞ የትኛውም ስብሰባ ካለቀ በኋላ የስብሰባ አውትካም ምን ይመስላል፣ ኢምፓክቱ ምንድን ነው በሚለው ዙሪያዎች ላይ በገባኝ ልክ ማለት ነው እዛ ላይ ኢንጌጅ አደርጋለሁ ማለት ነው። እና ፍላጎቴ እንዳንተ ያሉ ወጣቶች በስቶ ማየት ነው። ፓን አፍሪካኒዝም ፊሊንግ ያላቸው በሀገራቸው እንደዚህ ተቋማቶች ሲኖሩ እነዚህ ተቋማቶች በደንብ የሚጠቀሙ የማይፈሩ እነዚህ ተቋማቶች ጋር ኢንጌጅ በማድረግ ለሀገራቸውም ለአፍሪካ የበቁ ወጣቶችን ማየት ፈልጋለሁና ለእኔ ትልቁ ፍላጎትና ደስታዬ አሁንም የተለያዩ ጥረቶችን የተለያዩ ኢኒሽቲቮችን እያየሁ ነው። በባለፉት 3 ዓመታት ኢትዮጵያ ውስጥ ብዙ ወጣቶችን የሚመለከት ፎረሞች አይተናል፣ ኢቨንቶች አይተናል እና እንደዚያ ነገሮች በማየት በጣም ደስተኛ ነኝ እና ድሮ በልጅነቴ የምመኛቸው የነበራቸው ቅድም ያልከው የምፈራቸው የነበሩ ተቋማቶች ለካስ ስናቃቸው የሚያስፈሩ ሳይሆን የሚፈልጉ ናቸውና እንደዚህ አይነት ነገሮች ኢንጌጅ ማድረጉን በጣም ደስ ስለሚለኝ ነው አንዱ ኢንጌጅ የማድረግበት እዚህ ኤሪያ ላይ። ሌላው ደግሞ የሚነሳው ምንድነው የ2063 የአፍሪካ ህብረት አጀንዳ አለና አጀንዳው በራሱ ምንድን ነው? ምን ላይስ ደግሞ ተደርሷል? አሁን ላይ እስከ 2013 ወይም የ50 ዓመቱን ጆርኒ የህብረቱ በህብረት ውስጥ የነበሩ አባቶቻችን የሄዱበትን መንገድ ከታየ በኋላ ኦኬ ለ50 ዓመት የተጓዝንበት መንገድ ይሄን ይመስላል፣ ለቀጣዮቹ 50 ዓመትስ ምን ማድረግ አለብን ነው የነበረው ሀሳብ።
አዲስ አበባ ላይ ብዙ ስራዎች የተሰሩት። ስለዚህ የ50 ዓመት እቅድ ታቀደ ወይም የ50 ዓመት እቅድ ምን ይባላል? አጀንዳ 2063 ይባላል። በየ10 ዓመቱ ነው የአፈጻጸም ሁኔታው የሚገመገመው። በየ10 ዓመቱ አቅጣጫ ይቀመጥለታል ማለት ነው። ከ2013 እስከ 2023 ገምገማ ተካሂዷል። አሁን ደግሞ ከ2013 እስከ 2033 ደግሞ የሚደረግ ስራ አለ ማለት ነው። ስለዚህ በእያንዳንዱ ዓመት ላይ ከተነሳው ከአጀንዳ 2063 የሚወጡ አጀንዳዎች በሙላ ከዛ ጋር የሚገናኙ ናቸው። በ2063 የሚታሰብ አንድ ኮመን ኢኮኖሚ ወይም ኮመን ማርኬት ያለው በአንድ አካባቢ ሊያስብ ተመሳሳይ የሆነ ነገር ሊሰራ የሚችል የተለያየ ካልቸር የተለያየ ፖለቲካ ስትራክቸር ቢኖረንም ግን በኢኮኖሚ የተሳሰረችን አፍሪካን ከመገንባት አኳያ የአፍሪካ ህብረት አጀንዳ 2063 ተቀርጾ ሰፋፊ ስራዎች የተሰሩ ይገኛል። አንዱ ብዙ ከተቀመጡ ነገሮች ሳይለንስ ዘጋ ሊሆን ይችላል። ወይም ደግሞ በቅርብ ጊዜ ስናየው ነበር 2018 ላይ ኦፊሻሊ ሎንች የሆነው የአፍሪካ ፍሪ ትሬድ ኤሪያ ሊሆን ይችላል። የአፍሪካ ፒር ሪቪው የመገማገሚያ መድረክ ሊሆን ይችላል። በአፍሪካ ጉዳዮች ላይ የተለያዩ ወጣቶች በተለያዩ ዩኒቨርሲቲዎች ላይ በነጻ የሚማሩበት ነገር አፍሪካን በመንገድም በባቡር ማገናኘት ሌሎች ዋና ዋና ሄዶ አጀንዳ 2063 ልጆቻችን ያማረችና የበለጸገችን አፍሪካ ለልጆች ማውረስ ላይ ፎከስ የሚያደርግ ትልቅ አጀንዳ ነው። ትልቅ ራዕይ ነው። ያን ከማድረግ አኳያ መሪዎችም ህብረቱም ከፍተኛ የሆነ ጥረትና ርብርብ ያደርጋል። ለዛ ነው የዚህ ዓመትም ሲካሄድ አጀንዳውን ከሰማኸው ሪፓትሪዬሽን ነው፣ ጀስትስ ላይ ነው የሚያተኩረው ማለት ነው። አብሮ ካየው ከአጀንዳ 2063 ጋር አብሮ ቢተሳሰር ነው። ስለዚህ አጀንዳ 2063 ሰፊ ነው፣ አቅጣጫ ነው፣ ህልም ነው። በደንብ ከሰራንበት ደግሞ የምንደርስበት ነው። ልክ እንደዚህ ለፖድካስት እንዲሁም ለዩቲዩብ ፕሮግራሞች ስቱዲዮና የቀረጻ ፕሮዳክሽንን የምትፈልጉ ከሆነ ከስር ባስቀመጥነው ስልክ በመደወል ሃፒ ስቱዲዮና ፕሮዳክሽንን ማግኘት ትችላላችሁ። ያን ጥያቄ ልጠይቅህ። ዱ ዩ ቲንክ ዳት ዩናይትድ ኔሽን ኢዝ አ ፌር ኢንስቲትዩሽን ብለህ ታስባለህ? ሜይ ቢ ለምሳሌ ቬቶ ፓወር ስንል 5 ሀገራቶች ናቸው ያላቸው። አንድም አፍሪካዊ ሀገር የለም። ወይም ደግሞ አፍሪካ ህብረት እንዳሱ እንደ ሀጉር ሆኖ 54ቱን ሀገሮች ወክሎ አንድ ቬቶ ፓወር የለውም። ሰው ገንዘብ ኢንቨስት ለሚያደርጉት የሚያደላበት ፖይንት ሊኖር ይችላል ብዬ አስባለሁ። ጥሩ ሁኔታ ነው። በነገራችን ላይ በብዙ ጉዳዮች ካያቸው በዓለም ጉዳይ ላይ ተጽዕኖ ከመፍጠር አኳያ የአፍሪካ ሚና ከፍተኛ ነው። ስለዚህ ይህ ሁሉ ባለበት ሁኔታ አፍሪካ ምንም አይነት ድምፅ ሳትወከል የምትቆይበት ተቋም ሪፎርም ካላስፈለገው እንግዲህ ከባድ ነው ማለት። ስለዚህ ዩናይትድ ኔሽን በንጽጽር እየተሰራበት ነው ብዬ አስባለሁ። አትሊስት ከዩኤን ሴኩሪቲ ካውንስል ፐርስፔክቲቭ 2 ቬቶ ፓወሮች ለአፍሪካ ያስፈልጋሉ ብዬ አምናለሁ እና በዚህም ርቀት ረጅም ርቀቶች ተጉዟል። ይህን ከማሳካት አኳያ አፍሪካ ኮመን ፖዚሽን በሚል እሳቤ አፍሪካውያን በአንድ ድምፅ በዚህ ጉዳይ ላይ የተንቀሳቀሱበት ይገኛሉ እና ከተሳካ በቅርብ ጊዜ ውስጥ የተባበሩት መንግስታት በዚህ ጉዳይ ላይ ሪፎርም ያደርጋል ብዬ አስባለሁ። ከዛ ውጭ ግን የተባበሩት መንግስታት የሚያደርጋቸው ጥረቶች ከአፍሪካ ህብረት ጋር ተናበው እንደሚሄዱ አውቃለሁን። በየጊዜውም በአመት 1-2 ጊዜም በዚህ ጉዳይ ላይ የተገናኙ ሁለቱ ሴኩሪቲ ካውንስሎች ዲስከስ ያደርጋሉ ማለት ነው እና የሚጣረሱ አይደሉም፣ ግን አብረው መስራት የሚችሉ ተቋማቶች ነው ብዬ አስባለሁ። መልካም፣ በጣም ቆንጆ ሀሳብ ነው እያነሳን ያለ ነው። ሌላኛው ደግሞ ምንድን ነው ከስራ ፈጠራ ጋር በተያያዘ ለምሳሌ አሁን አፍሪካ የዩኤን ሴኩሪቲ ካውንስል ውስጥም የቬቶ ፓወርም እንዲኖራት ካሰብን ኢኮኖሚካሊ ስትሮንግ መሆን አለብን። አንዱ መንገድ ደግሞ ስራ ፈጠራ ነው። የአፍሪካ ወጣቶች በምን አይነት መልኩ ስራ ፈጠራ ላይ ቢሰማሩ ትላለህ? በማሰልጠን እንዲሁም በማማከር ላይ ስላለህ ማለት ነው ስለ ቢዝነስ። አፍሪካውያን ከስራ ፈጠራ አኳያ የአይዲያ ችግር ያለባቸው መስሎ አይሰማኝ። ነገር ግን ያን አይዲያቸውን አውርደ መሬት ላይ ከመተግበር አኳያ 2 ወሳኝ ችግሮች አሉ። አክሰስ ቱ ፋይናንስ እና አክሰስ ቱ ማርኬት ማለት ነው። እነዚህ 2 ነገሮች ወጣቶችን ያላቸውን ሀሳብ መሬት አውርዶ ስኬታማ ከመሆን አኳያ ብዙ ነገር ይገድቧቸዋል እና አንዱ በህብረቱ ላይ መደረግ መቻል ያለበት ወጣቶች ሀሳብ እንዳለ ነው። ሀሳብን ግን ወደ ቢዝነስ ኦፖርቹኒቲ ከመቀየር አኳያ እነዚህ 2 ነገሮች አክሰስ እንዲኖራቸው ማድረግ ያስፈልጋል ማለት ነው። በአፍሪካ ውስጥ የወጣቶች ዝውውር ወይም የሰዎች ዝውውር ሊሚትድ ነው። እስካሁን ድረስ 4 ሀገራት ነው ራቲፋይ ያደረጉት። አንዳንድ ጊዜ እዚህ ቆንጆ ሀሳብ ይዘህ ያ ቆንጆ ሀሳብ ምናልባት ኬንያ ውስጥ ይሰራ ይሆናል፣ ምናልባት ኢትዮጵያ ውስጥ የገበያ ሳቹሬሽን አጋጥሞት ሊሆን ይችላል። ስለዚህ አፍሪካውያን በራቸውን ከመክፈት አኳያ በ10 ዓመት ጊዜ ይከፍታሉ ተብሎ ይታሰባል። አገራቶችም እየሰሩበት ነው ያሉት ኦልሬዲ ሎንች ስለተደረገ። ስለዚህ እንቅስቃሴዎች አሉ። ወጣቶች ቢዝነስን ከማሳካት አኳያ ስለ ቢዝነስ ሲያስቡ አሁን የኢትዮጵያ ማርኬት ብቻ ሳይሆን የአፍሪካን ማርኬት ማድረግ መቻል አለባቸው። ከወዲሁ ማጥራትና ማወቅ መቻል አለባቸው። ድሮ የምንሰራው ወይም የምናየው የአዲስ አበባ ማርኬት ብቻ አይተህ የሆነ ፕሮዳክት ዲዛይን ልታደርግ ትችላለህ። አሁን ግን በጣም መቀየር አለብህ። የምታስበው ማርኬት የአንተ ፕሮዳክት ምናልባት ሳውዝ አፍሪካ ወይም ደግሞ
ጋና ወይም ደግሞ ጎረቤት ኬንያ ወይም ደግሞ ሶማሌ ላይ ምን ሊሆን የሚችል ነው ሊሰራ የሚችል ወይም ደግሞ ከዛ የሚመጣ ፕሮዳክት ወይም ሰርቪስ ያንተ ፕሮዳክት አፌክት ሊያደርገው ይችላል። ስለዚህ አስ አንትረፕረነር አንዱ እይታችንን ምን ማድረግ አለብን? ከፍ ማድረግ መቻል አለብን። ደግሞ የሚቻላል ብዬ ማስባለሁኝ። ኢትዮጵያ ውስጥ ያሉ በጣም ብዙ ወጣቶች አላችሁ፣ ብዙ አይዲያ ያላችሁ የሀገራችንም የአፍሪካንም ችግር ሊፈታ የሚችል ስለዚህ ያ ችግራችሁ ያ ሶሉሽን ከሀገራችሁ አልፎ አፍሪካንም የአፍሪካ ችግር እንደሚፈታም አድርጎ ማሰብም አንድ መልካም ነገር ነው ብዬ አስባለሁና ችግሮች አሉ። ችግሮች ለመፍታት ግን ከላይ ከፖሊሲዎች ላይ የሚሰሩ ስራዎች አሉ። የዛን ያክል ወጣቶች የራሳቸው ሪስፖንሲቢሊቲ ያለባቸው ገበያዎችን አድሬስ ከማድረግ አኳያ አፍሪካ እንግዲህ 1.2 ቢሊዮን ህዝብ የሚኖርበት ሀገር ነው። ትልቅ ማርኬት ነው እና ከዛ ወጥተን ደግሞ ሁለተኛ የምመክራቸው ከቤዚክ ሪሶርስ ወይም ደግሞ መሰረታዊ ከሆኑ ስራዎች ይልቅ ወደ ቫሊዩ አዲሽን ወደ መምጣት አኳያ ወርቅ ከማውጣት ይልቅ የወጣውን ወርቅ ላይ ቫሊዩ አድ አድርጎ ሴት ጨምሮ የመሸጥ ነገር ላይ መጨረሻ አካባቢ ሴሊንግ ላይ ወይም ደግሞ አንድ ፕሮዳክት ስላመረትከው ብቻ ሳይሆን ደወይ ሴል ማተር ያደርጋል ብዬ አስባለሁ። ሰሞኑኛ በአሜሪካና በቻይና መካከል ያለው የንግድ ጦርነት ሁላችንም ያየን ይመስለኛልና በነበረ ክፍተታቸው እኮ የቻይና አምራቾች በቀላሉ ቲክቶክ ተጠቅመው እንዴት ወደ ገበያ እንደመጡ ስለ ወጣቶች አንዱ ማድረግ ያለባቸው ራሳቸው በጣም ማብቃት መቻል አለባቸው። የአፍሪካ ገበያ በጣም ሰፊ ነው። ገበያውን ካወቅን እመነኝ ሰፊ ስራዎችን መስራት እንችላለን። ወጣቶችም አስ አንትረፕረነር በአጭር ጊዜ ውስጥ ስፔሻል ቴክ ላይ ብዙ ኤክስፔሪንሶች አሉና ከአፍሪካ ወጥተው ዓለምን ያጥለቀለቁ ብዙ ስራዎችን ጠብቃለሁና ተስፋ አለኝ ብዬ አስባለሁ። ወጣቶች ዛሬ ኤሪያ ላይ ከሰራን እነዛን አክሰስ ቱ ማርኬት እና አክሰስ ቱ ፋይናንስ መድፈን እንችላለን ብዬ አስባለሁ። ሌላኛው እንግዲህ ተመልካቾች ሊያነሱ ይችላሉ ምለው አቢሴሎም ሳምሶንን ከ10 ዓመት ከዛ በላይ ባሉ ጊዜያቶች ምን ላይ እንጠብቀው? እስቲ አሁን ከአፍሪካ ህብረት ጋር ከፒስ ቢልዲንግ ጋር በተያያዘ ወደ ሪልስቴት አካባቢ እግዚአብሔር ከፈቀደ ነው ብለህ እዛ አካባቢ ኢንጌጅ ማድረግ እፈልጋለሁ። ምክንያቱም እነዚያ ነገሮች ስታወራ ይሄ ፓሽኔ ነው። ጎን ለጎን ደግሞ ጠረጴዛ ላይ ደግሞ ጥሩ ቅቅል ማስቀመጥ አለብህ አይደል? ለዳቦ ሳይሆን መስራት አለብህ። ስለዚህ እሱን አደርጋለሁ እግዚአብሔር ከፈቀደ እና ደግሞ በዛ አጋጣሚ ደግሞ የሚሾሙ ሰዎች ካገኙ ዲፕሎማት መሆን ደስ ይለኛል። በደንብ ሰላም ያደርሰን። ድጋሚ እንገናኛለን ያኔም በደስታ ልክ እንደዚህ ለፖድካስት እንዲሁም ለዩቲዩብ ፕሮግራሞች ስቱዲዮና የቀረጻ ፕሮዳክሽንን የምትፈልጉ ከሆነ ከስር ባስቀመጥነው ስልክ በመደወል ሃፒ ስቱዲዮና ፕሮዳክሽንን ማግኘት ትችላላችሁ። ቆንጆ ቆይታዎችን እያደረግን ነው። ሌላው ደግሞ ይህን አሁን የነገርከንን ነገር እስቲ ለማስፋትም ጠንክረን ለመስራትም የሚጠቅሙን አንተን የጠቀሙ መጽሐፎች አንድ ሶስቱን መጠቅስ ይላሉ ወጣቶች። የመጽሐፍ አርዕስት ላይ ብዙም እንትኖች አይደለሁም። ኮንተንት ላይ ፎከስ ከሚያደርጉ ሰዎች መካከል ነኝ። ብዙ ጊዜ የማያቸው ፐብሊኬሽኖችን አያለሁኝ። ምናልባት አማና የአፍሪካ የሚያወጣቸው ፐብሊኬሽን በየጊዜ አያለሁኝ። የአይሲኤስ ወይም ኢንስቲትዩት ፎር ሴኩሪቲ ስተዲስ የሚያወጣቸውን አያለሁኝ። የአይፒኤስኤስ ፕላትፎርሞች የሚያወጣቸውን ዶክመንተሪዎችን አያለሁና መጽሐፍ ማንበብ ጥሩ ነው። ግን ማነባቸው ወይም የምናነባቸው መጽሐፍቶች ለእኔ ፕራክቲካል የሆኑ የፖሊሲ ውጤቶችና ብሪፊንጎች ቢሆኑ በጣም ደስ ይለኛል እና ድሃ ሆኜም አውቃለሁ፣ ሀብታም ሆኜም አውቃለሁ፣ ግን ሀብታም ሆኜ የተሻለ ነው የሚል መጽሐፍ እያነበብኩ ነው። ሰው የመጨረሻ ለወጣቶች የምታስተላልፈው ሀሳብ ካለ እኔን የምጠይቀው ሀሳብ ካለ ይቻላል። ጥሩ። ለወጣቶች የማስተላልፈው መልእክት ሁልጊዜ ኢንፎርምድ ሁኑ፣ ራሳችሁን አብቁ፣ ነገ የተሻለ ነው። ባሰብነው ልክ እንንቀሳቀስ። መሆን አለመሆን የጊዜ ጉዳይ ነው። ስለዚህ እንጣር፣ እንልፋ። ግን መጀመሪያ ራሳችንን ሰው ከመርዳት በፊት ራስን ማድረግ ያስፈልጋል። ራስን ማብቃት ያስፈልጋል። ራሳችን ላይ እንስራ ነው። በደንብ አክብረን ስለመጣህ ከልብ ነው የማመሰግነው። የእውቀትን ልምድን ስላካፈልከን። እኔም እንደዛ ድሉ ስለሰጠኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች።